ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በመጀመሪያም ማንቸስተር ዩናይትድ የዶርትመንዱን ተከላካይ ኒኮ ሽሎተርቤክን ለማስፈረም ዋነኛ የተከላካይ መስመር ኢላማ አድርጓል ሲል ቢልድ ዘግቧል። በተለይም በቦሩሲያ ዶርትሙንድ በጣም ብቃታቸውን እያሳዩ ካሉ የተከላካይ ስፍራ ተጫዋቾች ውስጥ በዋነኝነት የሚጠቀስ ተጫዋች እንደሆነ ይታወቃል። ከዚህ በፊት እንግዲህ ሊቨርፑሎች ተጫዋቹን ለማስፈረም ፍላጎት እንደነበራቸው የሚታወቅ ጉዳይ ነው። ታዲያ ዩናይትዶች አሁን በተለይም ደግሞ ሃሪ ማጉዌር በማንቸስተር ዩናይትድ የመቀጠሉ ጉዳይ እስካሁን ድረስ የተረጋገጠ ነገር አይደለምና ምናልባት ሃሪ ማጉዌር የሚለቅ ከሆነ ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት የተከላካይ ስፍራቸውን ለማጠናከር ይህንን ተጫዋች ለማስፈረም ፍላጎት እንዳሳደሩ ነው እየተገለጸ የሚገኘው። ከዛ ውጪ ዩናይትዶች የ17 ዓመቱን አጥቂ ኢጎር ታይጆንን ለማስፈረም በንግግር ላይ ናቸው ተብሏል። ማንቸስተር ዩናይትድ ተጫዋቹ ወደ አርሰናል ሊያደርግ የነበረውን ዝውውር በመጥለፍ የግሉ ለማድረግ ፍላጎት እንዳላቸው ነው የተገለጸው። ተጫዋቹ በጣም ድንቅ የአቅም ያለው ተጫዋች ነው። በዚህም እንግዲህ ዩናይትዶች በተለይም በአጥቂ ስፍራ ላይ ወጣት ተጫዋቾችን እየተመለከቱ ይገኛሉ። ከዛም ውስጥ እንግዲህ ኢጎር በዋነኝነት እንደሚጠቀስ ነው እየተገለጸ የሚገኘው። ዩናይትዶችም ይህንን ተጫዋች ለማስፈረም ወሳኝ ስራዎችን እየሰሩ ይገኛሉ። ማይክል ካሪክ እንዲህ ሲል ተናግሯል። ተጫዋቾቼ በጣም ጥሩ ብቃት እያሳዩ ይመስለኛል። የአሰልጣኝ ለውጥ ባለበት ወቅት ነገሮች በቀላሉ አይመቻቸውም። ይህ የሚታወቅ ነገር ነው። ነገር ግን እነሱ ይህንን ወዲያውኑ ተላምደው በተለያዩ የጨዋታ አይነቶች ያሳዩት ብቃት ከምንም በላይ የሚያስደስትና የሚደነቅ ነው። በእርግጥ የመጀመሪያዎቹ ሁለት ጨዋታዎች በራሳቸው ስሜት የታጀቡ ስለነበሩ ሁሉም ሰው ስለ ጨዋታው በሙሉ ቁርጠኝነት ዝግጁ ነበር። ነገር ግን ከዚያ በኋላም የነበሩ ጨዋታዎች ለእኔ ልክ እንደ መጀመሪያ ሁሉ ምርጥ ነበሩ። የተጫዋቾች አልበገር ባይነትና የጨዋታውን ጥራት ማየት ለቀጣይ ጉዟችን ትልቅ መነቃቃትን ተስፋ ሰጥቶናል ሲሉ አሰልጣኝ ማይክል ካሪክ ተናግረዋል። ቤንያሚን ሼሽኮ እንግዲህ በማንቸስተር ዩናይትድ ስላለው ህይወት እንዲህ ሲል ተናግሯል። እስካሁን ያለው ቆይታ እጅግ አስደናቂ ነው። ለእኔ አዲስ ዓለም እንደመሆኑ ብዙ ስሜቶች ይፈራረቁብኛል፣ ግን ደስ የሚልና አዝናኝ ነው። በየቀኑ ይበልጥ እየለመድኩትና እየወደድኩት መጥቻለሁ። አሁን ላይ ሁሉም ነገር አዎንታዊ ነው። የእረፍት ቀን ቢኖረኝ እንኳ ሁልጊዜ ጠዋት 1 ሰዓት ላይ ለመነሳት እሞክራለሁ። ይህ ደግሞ ያዳበርኩት ልማድ ነው። በተለይ በእረፍት ቀኖች ጊዜን በተቻለ መጠን በአግባቡ ለመጠቀም እጥራለሁ፣ እየተጠቀምኩም ነው ሲል ተናግሯል። በመጀመሪያ ቡና እጠጣለሁ፣ በመቀጠል የሜዲቴሽን እና ነገሮችን በአይነ ህሊና ማየት ትልቅ አድናቂ ነኝ። ስለዚህ እሱን ተረጋግቼ በደንብ አድርጋለሁ። ይህንን ማድረግ ከጀመርኩ ጥቂት ዓመታት የሆኑኝ ሲሆን አሁን ላይ የዕለት ተዕለት ተግባሪ አካል ሆኗል ብሏል። ከዚያ ምናልባት ወደ ሕክምና ወይም ወደ ጂም አመራለሁ። በመቀጠልም ቀኑን ደስ በሚል ሁኔታ አሳልፋለሁ ብሏል። ሌላው ነገር ባስኬትቦል መጫወት እወዳለሁ። ትንሽ ለመንቀሳቀስና ንቁ ለመሆን መንገዶችን እፈልጋለሁ። እኔ በአንድ ቦታ ላይ ረጅም ሰዓት መቀመጥ የማይመቸኝ አይነት ሰው ነኝ ሲል ነው እንግዲህ በማንቸስተር ዩናይትድ ከመጣ በኋላ ስላለው ህይወት እየተናገረው። ሃሪ ማጉዌር በማንቸስተር ዩናይትድ ለመቆየት ትልቅ የደሞዝ ቅናሽ ለማድረግ ተስማምቷል ተብሏል። ማንቸስተር ዩናይትድ ከዚህ ተከላካይ ጋር በአዲስ ኮንትራት ዙሪያ ከስምምነት ለመድረስም እንደተቃረበ ነው እየተገለጸ የሚገኘው። ሃሪ ማጉዌር እንግዲህ ከማንቸስተር ዩናይትድ ቤት የመልቀቅ ፍላጎት እንደሌለው ፍንትው አድርጎ የሚያሳይ ነው። ተጫዋቹ ከዚህ በፊትም እንግዲህ በማንቸስተር ዩናይትድ ቤት ራሱን ማሳየት ይፈልግ ነበረ። እንግዲህ ሃሪ ማጉዌር አንድ ሰው እንግዲህ ወድቆ መነሳት እንደሚችል በሚገባ ማሳየት የቻለ ተጫዋች ነው እና የእውነት ብዙ ሰዎች ከሃሪ ማጉዌር ታሪክ መማር ይችላሉ ማለት ይቻላል እና ብዙ ትችቶች ሲወርዱበት የነበረ ተጫዋች እንደሆነ ይታወቃል። ግን ከዛ ሁኔታ አልፎ አሁን ያለበት ሁኔታ ስንመለከት እንግዲህ በጣም ያለውን የስነ ልቦና ጥንካሬ በሚገባ ፍንትው አድርጎ የሚያሳይ ነው። በነገራችን ላይ ተጫዋቹ በሌስተር ሲቲ በነበረበት ጊዜ በጣም ድንቅ ብቃቱን ማሳየት የቻለ ተጫዋች እንደሆነ ይታወቃል። ለዚህም ነው እንግዲህ ከፍተኛ የዝውውር ሂሳብ ቀርቦለት ወደ ማንቸስተር ዩናይትድ የመጣው። ያው በማንቸስተር ዩናይትድ ቤት በመጀመሪያዎቹ ጊዜያት በተለይ በጣም ያልተጠበቁ ስህተቶችን ሲሰራ ብዙዎች ሲተቹት የነበረ ተጫዋች እንደነበረ ይታወቃል። ነገር ግን አሁን በማንቸስተር ዩናይትድ ቤት እያሳየ ያለው እንቅስቃሴ ተጫዋቹ አሁንም ቢሆን አቅም እንዳለው ፍንትው አድርጎ የሚያስመለክት ነው። በበርካታ ጨዋታዎች ይህንን ነገር አሳይቶናል። ጎሎችን ያስቆጥራል። ከዛ ውጪ ደግሞ የመከላከል አቅሙ በሚገባ ሶሊድ እንደሆነ የሚያመላክት ነው። አሁን እኔ በማንቸስተር ዩናይትድ ቤት አሰልጣኞች እንዲሁም ፍሌክሲብል የሆነ ታክቲክን መጠቀም እንዲችሉ የሚያስችል ስኳድ አለ ብዬ ነው ማምነው። ሌኒ ዮሮን ተመልክታችሁት እንደሆነ በዌስትሃሙ ጨዋታ ምን አይነት ድንቅ ብቃት እንዳስመለከተ ተመልክታችኋል። በሮብን አሞሪም ጊዜ እንዲሁም እኮ የተጫዋች በጣም ትችት ሲነሳበት የነበረ ተጫዋች እንደነበር ይታወቃል። በተለይም ደግሞ በባክስሪ ሲጫወት ኮንፈርት አልሰጠው ነበር አጫወቱ። ነገር ግን እዚህ በባክፎር ሲጫወት ወደ ክንፍ እየሄደ የመከላከል ግዴታ አይኖርበትም። ለብዛም ነው እንግዲህ በፍሪደም ሲከላከል የነበረውና
ለሌኒዩሮ ባክፎር ይመቸዋል የሚል እምነት ነው ያለኝ። አሁን ዩናይትዶችም ያላቸውን አማራጭ በሚገባ በመጠቀም ሃሪ ማጓየርና ሌኒዩሮን እያቀያየሩ መጠቀም እንደሚችሉ ፍንትው አድርጎ የሚያሳይ ነው የዌስት ሃሙ ጨዋታ። በተለይም ሌኒዩሮ በመጣባቸው ጊዜያት በጣም ድንቅ ብቃት እንዳሉ አስመልክቶ ነበር። ብዙዎች እንዲሁም ተገርመው ነበረ የአቋሙን መውረድ ተመልክተው ማለት ነው። ታዲያ አሁን በሚመጡት ጨዋታዎች ያንን አቅሙን የሚያሳይ ከሆነ በሚመጡት ጨዋታዎች ላይም የመሰለፍ ድል ይሰጠዋል ተብሎ ይጠበቃል። ኢጎር ቲያጎ እንዲህ ሲል ተናግሯል። ሁልጊዜም ፕሮፌሽናል እግር ኳስ ተጫዋች መሆን እፈልግ ነበር አይደለም፣ እንዲያውም ያን ያህል አልወደውም ነበር። ነገር ግን ወንድሜ ስለ እግር ኳስ ማውራት ከጀመረና በየሳምንቱ መጨረሻ በፕሪሚየር ሊግ ጨዋታዎችን በተለይም የማንቸስተር ዩናይትድ ጨዋታዎችን እንዳይ ካደረገኝ በኋላ ነው ሀሳቤ ተቀይረው ብሏል። ከዚያም ለዩናይትድ የቅርብ ትኩረት መስጠት ጀመርኩ። ከዚያ በኋላ ለእግር ኳስ ያለኝ ፍቅርና ስሜት በውስጤ እያደገ መጣ። በመቀጠልም እኔም ተጫዋች መሆን ፈለግኩ ብሏልና አሁን ብዙዎች ተጫዋቾች ከተመለከታችኋቸው እንግዲህ ማንቸስተር ዩናይትድን ሲደግፉ እንዳደጉ መመልከት ችለናል። አሁንም ቢሆን በርካታ ተጫዋቾች ወደ ዩናይትድ መቀላቀል ህልማቸው የሆኑ ተጫዋቾች አሉ። አሁን ኢጎር ቲያጎንም እንዲሁ መመልከት እንችላለን። በጣም ፓወርፉል የሆነ ተጫዋች እንደሆነ ይታወቃል። አርሰናልን በገጠመበት ጨዋታ ይህን ያህል ድንቅ ብቃት ባያሳይም ግን ከዛ በፊት በነበሩ ጨዋታዎች ያለውን አቅም በሚገባ ማስመልከት ችሏል እና የአርሰናል የተከላካይ ክፍል በጣም ጠንካራ እንደሆነ ይታወቃል። እንዲሁም በረኛውም ዴቪድ ራያ በጣም በቀላሉ የማይደፈር ግብ ጠባቂ እንደሆነ ይታወቃል። ከዛ አንጻር ነው እንጂ ተጫዋቹ ከዚህ በፊት የነበረውን ስታት ከተመለከትን በጣም ድንቅ የሆነ ተጫዋችና የበርካታ ክለቦችን ቀልብ የሳበ ተጫዋች እንደሆነ ይታወቃልና ተጫዋቹ እንግዲህ ወደ ዩናይትድ መዘዋወር ህልሙ እንደሆነ የሚያሳብቅ ንግግሩንም ተናግረዋል። ማንቸስተር ዩናይትዶች የሰር ጂም ንግግርን ተከትሎ ይፋዊ መግለጫ አውጥተዋል። ማንቸስተር ዩናይትድ ሁሉንም አቃፊና እንግዳ ተቀባይ ክለብ በመሆኑ ይኮራል። የተለያዩ ዜግነት ያላቸው ተጫዋቾችን፣ ሰራተኞችና በዓለም ዙሪያ ያሉ ደጋፊዎችን ማንኛውም ሰው ቤቴ ብሎ ሊጠራበት የሚችልበት የማንቸስተር ከተማ ታሪክና ቅርጽን ያንጸባርቃሉ። እንደ አውሮፓውያን አቆጣጠር በ2016 ኦል ሬድ አር ኢኳል የተሰኘው ዘመቻ ይፋ ከተደረገ ጀምሮ እኩልነትን፣ ብዝሃነትንና አካታችነትን በምናከናውናቸው ተግባራት ሁሉ ውስጥ አካተናል። ለዚያ ዘመቻ መርሆችና መንፈስ ያለን ጽኑ ቁርጠኝነት እንደቀጠለ ነው። እነዚህ ሴቶች በፖሊሲያችን ብቻ ሳይሆን በባህላችን ውስጥ የሚንጸባረቁ ሲሆን የፕሪሚየር ሊጉን ከፍተኛ የእኩልነት ብዝሃነትና አካታችነት ደረጃ በመያዝም ይበልጥ ተጠናክሯል። በዚህ የውድድር ዘመን ሂደት ውስጥ በወንዶችና በሴቶች ጨዋታ ላይም የአእምሮ ጤናንና አካታችነትን ለዘረኝነት ቦታ የለንም የሚለውን ንቅናቄ በሴቶችና በሴት ልጆች ላይ የሚፈጸም ጥቃትን እንዲሁም ጾታዊ ጥላቻ ያለባቸውን መፈክሮች የሚቃወሙ ዝግጅቶችና ተግባራት ላይ ተሳትፈናል ሲሉ ነው እንግዲህ መግለጫ ያወጡት። ዩናይትዶች እንግዲህ አሁንም ቢሆን እንግዲህ የኤቨርተኑን የፊት መስመር አጥቂ ኢሌማን ኢንዲያውን ለማስፈረም እየሰሩ እንደሆነ ነው እየተገለጸ የሚገኘው። ከዚህ በፊትም ዘግቤላችሁ ነበረ። ዩናይትዶች በፊት መስመር ቦታ ላይ አሁንም አዲስ ተጫዋች ማስፈረም እንደሚፈልጉ ነው እየተገለጸ የሚገኘው። ይህ ተጫዋች ምናልባትም ከቤንያሚን ሼሽኮ ጎን ለጎን መጫወት የሚችል ተጫዋች እንደሆነ ይታወቃል። ያጫወት ስታይላቸውም ኮምፕሊትሊ ዲፍረንት የሆነ ተጫዋች ነውና በአጥቂ ቦታ ላይ እንግዲህ ይህን ተጫዋች ማስፈረም የሚችሉ ከሆነ ዩናይትድ በጣም በፊት መስመር ላይ አስፈሪው ክለብ ይሆናል ተብሎ ነው የሚጠበቀው። ዩናይትድ አሁንም ቢሆን ያለበት ችግር በመሃል ላይ ነውና በመሃል ስፍራ ላይ ዩናይትዶች በርካታ ተጫዋቾችን እየተመለከቱ ይገኛሉ። በክረምቱ ትልቅ ዝውውር የመፈጸም እድል ይኖረዋል። ታዲያ ዝውውሮች ከመፈጸማቸው በፊት እንደዚህ አይነት ወሳኝ የሆኑ ሩመሮች የመኖር እድል ይኖራቸዋል። የማቲያስ ኩኛ ዝውውር መመልከት እንችላለን። ከዝውውሩ በፊት በርካታ ጭምጭምታዎች ሲወሩ ነበር። በመጨረሻም ግን ተጫዋቹ ዩናይትድ መቀላቀል ችሏልና አሁን ይሄ ተጫዋችም እንግዲህ ከማንቸስተር ዩናይትድ ጋር እየተያዘ ይገኛልና ተጫዋቹ ምናልባትም ወደ ዩናይትድ የመምጣት እድሉ እጅግ ከፍተኛ እንደሆነ እየተገለጸ የሚገኘው። ዛሬ እንግዲህ ማንቸስተር ዩናይትድ የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ተመኘው።